ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 27 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ብልጽግናን ለማስወገድ አማራ ከማንኛውም ቀጠናዊና ዓለም አቀፋዊ ኃይል ጋር አጋርነት መፍጠሩ ሙሉ በሙሉ ፍትሐዊ ነው ሲል ፋኖ አስታውቋል። በቀዳሚነት እንሰማዋለን። በወሎ የህዝብ ንቅናቄው በስፋት ተቀጣጥሏል። ስለ ህዝባዊ ስብሰባው መረጃ ይዘናል። የ10 አለቃ መሳፍንት ጥጋቡ መሰወር የአብይ አህመድ አገዛዝ የጀኔራል ሰዓረ መኮንንን ግድያ እውነተኛ ሚስጥር ለመሸፈን የፈጸመው ሴራ መሆኑ ተጋልጧል። ገዳይ የተባለው መሳፍንት በስልክ ጉዳዮቹን አጋልጧል። ሰሙታላችሁ። ሀገሪቱን እንዳትፈርስ ብልጽግና የሚባለውን አውሬ ተባብረን እናስወግዳለን ሲል የአፋር አብዮታዊ ግንባር ጉጉጉመ ገልጿል። ከአርበኛ ዘመነ ካሴ ጋር ስለመገናኘታቸውን መረጃ ሰጥቷል። እንመለከተዋለን። በሰሜን ሸዋ ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በተከሰተ የመሬት መንሸራተትና ርዕደ መሬት የ14 ሰዎች ህይወት አለፈ። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህና ሌሎች መረጃዎችን በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በመቄት ወረዳ ደብረ ዘቢጥ የፋኖ ሚኒሊክ እዝ ሰፊ ህዝብ ንቅናቄ መድረክ አካሄደ። በሰሜን ወሎ ዞን መቄት ወረዳ ደብረ ዘቢጥ ክላስተር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ የህዝቡን የትግል አጋርነት የሚያጠናክር ሰፊ የህዝብ ንቅናቄ መድረክ ማካሄዱን የእዙ ሚዲያና ኮሚኒኬሽን መምሪያ አስታውቋል። በመድረኩ ላይ ከማህበረሰቡ ጋር ሰፊ ውይይት የተደረገ ሲሆን የነዋሪው ህዝብ በመቄትና አካባቢው ካሉ የፋኖ ኃይሎች ጋር የተጀመረው ትስስርና አንድነት ተጠናክሮ መቀጠል እንዳለበት አዎንታዊና ጠንካራ ምክረ ሀሳቦችን ሰጥቷል። በተጨማሪም ህዝቡ የአማራ ህዝብ የገጠመውን ሁለንተናዊ የህልውና አደጋ ለመቀልበስ የሚደረገውን የትጥቅና የፖለቲካ ትግል በሙሉ ልብ ለመደገፍና ሁለንተናዊ አጋርነቱን ለማሳየት ዝግጁ መሆኑን ገልጿል። ማህበረሰቡ በትግሉ ተደራሽነት፣ ድርጅታዊ እድገትና የዲፕሎማሲ ስራዎች ዙሪያ ጠንካራ ሀሳቦችን የሰነዘረ ሲሆን ሰራዊቱ ፍጹም ለትግሉ የታመነ በጥሩ ስነ ምግባር የታነጸ ለጓዱና ለማህበረሰቡ አክብሮት ያለው እንዲሆን ድርጅቱ አበክሮ መስራት እንዳለበት አሳስቧል። በሌላ በኩል ፋኖ በተቆጣጠራቸው አካባቢዎች የትምህርት፣ የጤናና የግብርና አገልግሎቶች በአግባቡ እንዲቀጥሉ እያደረገ ያለውን አዎንታዊ ድጋፍ ያደነቁት ነዋሪዎቹ በህዝብ ሀብት የተገነቡ ተቋማትና መሰረተ ልማቶች በፋኖም ሆነ በማህበረሰቡ ደረጃ ጥበቃ ሊደረግላቸው እንዲገባ አስምረውበታል። በዚህ የንቅናቄ መድረክ ላይ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ የአደረጃጀት መምሪያ ኃላፊ አርበኛ ሰፋ መሰለ፣ የእቅድና ግምገማ መምሪያ ኃላፊ አርበኛ አራጋው ያለው፣ የህዝብ አስተዳደር ኃላፊ አርበኛ ጋሻው ሙልጌታ እንዲሁም የ303ኛና የ16ኛ ኮር ከፍተኛ አመራሮች ተገኝተዋል። አመራሮቹ ለቀረቡት ጥያቄዎችና ለንቅናቄ መድረኩ የሚመጥን አጠቃላይ ማብራሪያ ሰጥተዋል። ብልጽግናን ለማስወገድ አማራ ከማንኛውም ቀጠናዊና ዓለም አቀፋዊ ኃይል ጋር አጋርነት መፍጠሩ ሙሉ በሙሉ ፍትሐዊ ነው ሲል አርበኛ ሞገስ አባራው ገለጸ። በምስራቅ አፍሪካ እየተፈጠረ ባለው አዲስ ጂኦፖለቲካዊ አሰላለፍ ውስጥ ፋሽስታዊውን የብልጽግና ስርዓት ለማስወገድ አማራ ከማንኛውም ቀጠናዊና ዓለም አቀፋዊ ኃይል ጋር ታክቲካልም ሆነ ስትራቴጂካዊ አጋርነት መፍጠሩ ሙሉ በሙሉ አግባብነትና ፍትሐዊነት ያለው እርምጃ መሆኑን የሚኒሊክ እዝ ፖለቲካ መምሪያ ኃላፊ አርበኛ ሞገስ አባራው ገልጿል። አርበኛ ሞገስ አባራው በወቅታዊ ጉዳዮች ዙሪያ ባስተላለፉት መልእክት የአማራ ፋኖ ከአገዛዙ ጋር የሚያደርገው ተጋድሎ ሌሎች ኃይሎችም በስርዓቱ ላይ እንዲነሱ መንገድ ከመክፈቱ ባሻገር በመሬት ላይ ባለው ብርቱ ክንድ ምክንያት ለፖለቲካዊና ወታደራዊ ትብብር ተፈላጊነቱን በከፍተኛ ደረጃ እንደጨመረው አብራርተዋል። ኃላፊው አክለውም ያለ ጦርነት መኖር የማይችለው የአብይ አህመድ አገዛዝ ምስራቅ አፍሪካን ለማተራመስ ያቀደውን ቀጠናዊ እሳት የአማራ ፋኖ ለ3 ዓመታት በብቸኝነት ተሸክመው ማክሸፉን አስታውሰዋል። አገዛዙ በ2 ሳምንታት ውስጥ አጠናቃለሁ ብሎ በአስቸኳይ ጊዜ አዋጅ ያወጀውን የጥፋት ጦርነት ፋኖ በጽናት መክቶ በመቀልበስ ታሪካዊ በላይነቱን ማረጋገጡንም ጠቁመዋል። የሚኒሊክ እዝ ፖለቲካ መምሪያ ኃላፊ አርበኛ ሞገስ አባራው መጪው ጊዜ ለአማራ ድልና ድል መሆኑን የሚያረጋግጡ ዋና ዋና ስትራቴጂካዊ ጭብጦችን በሰፊው አብራርተዋል። በመጀመሪያ ደረጃ ህዝቡ ላለፉት 5 ዓመታት ሙሉ በሙሉ በጦርነት ውስጥ አልፎ ጽናቱን ያረጋገጠ በመሆኑ አሁን የሚካሄዱ ቀጠናዊ ሁኔታዎች ለአማራ አዲስ የሚያደርጉት ነገር እንደሌለና አዲስ ጦርነትም እንደሌለ ገልጸዋል። ሁለተኛው ነጥብ በምስራቅ አፍሪካ እየተፈጠረ ባለው አዲስ ጂኦፖለቲካዊ አሰላለፍ ውስጥ የአማራ ፋኖ ቀጠናዊ የኃይል ሚዛኑን የሚወስንና የሚያስጠብቅ ዋና ባለድርሻ ሆኖ መውጣቱን አንስተዋል። ሶስተኛ ደረጃ የዘር ማጥፋት ወንጀል እየፈጸመ የሚገኘውን ፋሽስታዊ ስርዓት ለማስወገድ አማራ ከማንኛውም ቀጠናዊና ዓለም አቀፋዊ ኃይል ጋር ታክቲካልም ሆነ ስትራቴጂካዊ አጋርነት መፍጠሩ ሙሉ በሙሉ አግባብነትና ፍትሐዊነት ያለው እርምጃ መሆኑ ተብራርቷል። በመጨረሻም የአማራ ህዝብ ብቸኛ ወካይ ድርጅት የሆነው አፋብን በአሁኑ ቁመናው ራስ በቅ መሆኑ እንደተጠበቀ ሆኖ ወደፊት መላው ህዝብ 100% በዚሁ የትግል መስመር ስር ሲሰባሰብ የሚፈጠረው ወታደራዊና ፖለቲካዊ አቅም በመሬት ላይ በማንኛውም ኃይል የማይገዳደር ግዙፍና ተፈሪ እንደሚያደርገው አስምረው
ሰምረውበታል። የአማራ ህዝብ የታወጀበትን የህልውና አደጋ በአስተማማኝ ሁኔታ መመከት የሚያስችል ኃይል መፍጠሩንና አሁን ያለው ቀጠናዊ ሁኔታ ደግሞ ታገሉለትን ዓላማ ወደ ተሟላ ድል የሚያሸጋግር መሆኑን የጠቀሱት አርበኛ ሞገስ አቧራው መጪው ጊዜ ለአማራ እድልና ድል መሆኑን አረጋግጠዋል። የ10 አለቃ መሳፍንት ጥጋቡ መሰወር የአብይ አህመድ አገዛዝ የጀኔራል ሰዓረ መኮንንን ግድያ እውነተኛ ሚስጥር ለመሸፈን የፈጸመው ሴራ መሆኑ ተጋለጠ። የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀኔራል ሰዓረ መኮንን ገዳይ ተደርጎ የዕድሜ ልክ እስራት ተፈርዶበት የነበረው 10 አለቃ መሳፍንት ጥጋቡ ከአባ ሳሙኤል ማረሚያ ቤት በወታደራዊ ኃይል መወሰዱን ተከትሎ የአብይ አህመድ አገዛዝ የፈጸመውን አሰቃቂ ፖለቲካ ሴራና ግፍ የሚያጋልጡ አዳዲስ አነጋጋሪ መረጃዎች እየወጡ ይገኛሉ። ከማረሚያ ቤቱ የውስጥ ምንጮች በተገኙ ዘገባዎች መሰረት 10 አለቃ መሳፍንት ጥጋቡ ሐምሌ 18 2018 ዓ.ም ከቀኑ 8 ሰዓት ላይ ለሟቹ ጀኔራል ሰዓረ መኮንን ባለቤት ለኮሎኔል ጽጌ በቀጥታ በስልክ በመደወል አገዛዙ ለዓመታት ሲሸፍነው የነበረውን እውነት ይፋ አድርጓል። ታራሚው በስልክ ጥሪው ላይ እኔ ጀኔራል ሰዓረንም ሆነ ገዛ ያበራን አልገደልኳቸውም፣ ግድያውን የፈጸሙት በቀጥታ ከቤተ መንግስትና ከመንግስት አካላት ትዕዛዝ የተቀበሉ ልዩ ኮማንዶዎች ናቸው። እውነቱን ሳልነግርሽ መቆየቴና እውነቱን አለማወቅሽ ህሊናዬን እረፍት ነስቶኛል ሲል ተናግሯል። አክሎም በአገዛዙ የደህንነት አካላት በደረሰበት ከፍተኛ ድብደባና የማቃጠል ስቃይ ሳቢያ አእምሮ መታመሙንና በከፍተኛ ስቃይ ውስጥ እንደሚገኝ ገልጾ ነበር። የስልክ ጥሪ በተደረገ ማግስት የአብይ አህመድ አገዛዝ እውነቱ ይፋ እንዳይወጣ በመስጋት ግለሰቡን ከአባ ሳሙኤል ማረሚያ ቤት ዞን 2 በኃይል እንዲሰወር አድርጓል። የቅርብ ጊዜ የውስጥ ምንጮች እንደሚያረጋግጡት ታራሚው በጥቅሉ በጠቅላይ ሚኒስትር አብይ አህመድ ትዕዛዝና በፌዴራል ማረሚያ ኮሚሽነር ጀኔራል የኑስ ሙሉ መሪነት በሪፐብሊካን ጋርድ አባላት እጅና እግሩ በካቴና ታስሮ ታፍኖ ተወስዷል። በመቀጠልም የቀድሞ ቃሊቲ ማረሚያ ቤት ክራውን ሆቴል ፊት ለፊት በሚገኘውና ታንከር ተብሎ በሚጠራው ዘግናኝ ጨለማ ክፍል ውስጥ እንዲገባ ተደርጓል። እዚያም እጅና እግሩ በእንጨት ላይ ተንጠልጥሎ ለማን ደወልክ፣ ሚስጥሩንስ ለማን ተናገርክ በሚል በህይወትና በሞት መካከል የሚያስቀር አሰቃቂ የማሰቃየት የቶርቸር ምርመራ ሲደረግበት ቆይቷል። በዚህም ዘግናኝ ምርመራ ወቅት ያገዛዙ አራጆች የግራ እግሩን በጥይት የመቱት ሲሆን ያለምንም የሕክምና ክትትል ደሙ እየፈሰሰ በጨለማ ክፍል ውስጥ ጥለውት እንደነበር ተገልጿል። ምንጮቹ አክለው እንደገለጹት ታራሚው መሳፍንት ጥጋቡ ለተለያዩ አካላት በመደወል የጀኔራል ሰዓረን ግድያ በዋናነት የፈጸመው የአብይ አህመድ አገዛዝ ራሱ እንደሆነ የተናገረበት የድምጽ ቅጂ ሪከርድ በሌሎች የውጭ አካላት እጅ በመግባቱ ምክንያት የአገዛዙ የደህንነት መዋቅር ግለሰቡን በህይወት የማስቀረት ፍላጎት የለውም ተብሏል። በዚሁ ሳቢያ አገዛዙ ወንጀሉንና ምስክሩን ሙሉ በሙሉ ለማጥፋት በማሰብ ዛሬ ሌሊት 10 ሰዓት ላይ ታራሚውን በኃይል ወደ አዋሽ 40 ወታደራዊ ማሰልጠኛ ካምፕ እንዲዘዋወር ማድረጉ ተረጋግጧል። ይህ ክስተት አገዛዙ የፖለቲካ ግድያዎችን እየፈጸመ በንጹሐንና በባለስልጣናት ሽፋን ለመስጠት የሚያደርገውን አደገኛና እኩይ ሴራ በግልጽ ያሳየ መሆኑ ተጠቁሟል። ሀገሪቱ እንዳትፈርስ ብልጽግና የሚባለውን አውሬ ከሌሎች ኃይሎች ጋር ተባብረን እናስወግዳለን ሲል የአፋር አብዮታዊ ግንባር አስታወቀ። የአፋር አብዮታዊ ግንባር ኡጉጉመ የብልጽግና አገዛዝ በህዝቡ ላይ እያደረሰ ያለውን ግፍ ለማቆምና ሀገሪቱን ከፍራሽነት ለማዳን ኢትዮጵያ ውስጥ ካሉ ኃይሎች ጋር በመተባበር አገዛዙን ለማስወገድ እየሰራ መሆኑን ገልጿል። ከአንከር ሚዲያ ጋር ቆይታ ያደረጉት የግንባሩ ሰብሳቢ ሀጂ ኢብራሂም ኦስማን የአፋር ህዝብ መብቱ እየተገፈፈ ወደ እስር ቤት እየተጓዘ እንዲሁም የክልሉ ሀብት በጥቂት ሰዎች መጠቀሚያ እየሆነ ይገኛልን ብለዋል። አክለውም ወደዚህ መራራ የትግል መስመር የገቡት በተደራረበ ግፍ ተገደው መሆኑን ገልጸው የፌዴራል መንግስቱም የዚህ ግፍ ተካፋይ በመሆኑ በሀገሪቱ ውስጥ ምንም አይነት ዳኛ እንደሌለና ትግሉ ብቸኛ አማራጭ መሆኑን ተናግረዋል። አገዛዙ ጦርነትን ዓላማው አድርጎ ህዝብን እየጨፈጨፈና እፎይታ እያሳጣ መሆኑን የተናገሩት ሀጂ ኢብራሂም ብልጽግና ከመጣ ጀምሮ በመላው ኢትዮጵያ ሰላም መመልከት ባለመቻሉ አገዛዙ መወገድ አለበት ወደሚል አቅጣጫ መደረሱን ገልጸዋል። በአሁኑ ወቅት በብልጽግና የታየው ግፍ በደርግም ሆነ በኢህአዴግ ዘመን ያልታየ መሆኑን የጠቆሙት ሊቀመንበሩ ብልጽግና የሚባል አውሬን ተባብረን እናስወግዳለን ብለዋል። መጣ በማለቱ ለውጡ ደግሞ ማለመኖሩ ካረጋገጥን በኋላ ደግሞ ለመላው የኢትዮጵያ ህዝቦችና ተቃዋሚ ድርጅቶች ተሰልፈን ኢትዮጵያ አጠቃላይ እንዳትፈርስ አሁን ባለውን የብልጽግና በመሪ ድርጅት ሆኖ አገርን ለመፍረስ የመጣ አይነት ነገር ያለውንና ፕሮግራም ያለው የሚመስል ብልጽግና ለማጥፋት እና አጠቃላይ ግን የኢትዮጵያ ህዝቦች እና ኢትዮጵያ ተቃዋሚ ድርጅቶች ጋር ሆነን እንድንታገል አስፈላጊ መስዋዕት ከፍለን ደግሞ ሀገራችን ህዝቦች በሙሉ ነጻ ልናወጣ ብለን ነው ዋነኛው ዓላማ ይሄ ይመስላል። ግልጽ የሆነ አካሄድ ነው ያለውና ብልጽግና ደግሞ ከተመሰረተ ጊዜ ጀምሮ ህዝቡን ለመጨፍጨፍ ጦርነቱም እንደ ዓላማ የያዘ አጠቃላይ ህዝቡን እፎይታ እንዲያገኘው ህዝቡ ደግሞ ለመጨፍጨፍ ለወታደራዊና ለጦርነት ህዝቡን ለማማገድ የተመሰረተ ድርጅት ይመስላል። ይህ ድርጅት ከመጣ 8 ዓመታት ህዝቡ በሙሉ የተጨረሰና የተፈጨፈ
በመላው ሀገር እኔ ገለ ብዬም መናገር ስለማልችል ጠቅለል ባለመልኩ ህዝቡን እየተጨፈጨፈና እየተጨረሰ ከመጣበት ዕለት ጀምሮ እስካሁን ሰላም ባለመኖሩ ምክንያት መስዋዕትን ከፍለን አጠቃላይ ተባብረን ተያይዘን እንደገና ደግሞ አንድ ላይ ተሳስረን ይሄ ብልጽግና ካልጠፋ አጠቃላይ አገሩን ይፈርሳል። ህዝቡም ደግሞ እንደሚያል አጠቃላይ በሀገር ደረጃም ሊሆን በክልሉም አጠቃላይ ህዝቡ በእስር ቤት ውስጥ ህዝቡ ደግሞ በረሃብ እየሞተ የህዝብ ሀብት ደግሞ እየተዘረፈ የግለሰቦች ጥቅም ላይ ያዋለ ከውጭም ከውስጥም ደግሞ ሀብት የሚያካበቱ አመራሮች ያሉበት ሀገር በመሆኑና ከዚህ ታይቶ ያልታወቀ ከንጉስ ጊዜ ጀምሮ እስካሁን በኢህአዴግም በደርግም ያልታየ ህዝቡ ላይ የተጨፈጨፈበት ጊዜ በመሆኑ እኛ ደግሞ እንደገና እልህ አስጨራሽ ትግል አድርገን የብልጽግና የሚባል አውሬ ማጥፋት እስክትቻለ ድረስ መታገል እንዳለብን ነው። ይሄ የሀገር ጉዳይ በመሆኑ ደግሞ ሀገር ጉዳይ ደግሞ መተባበር ስለሚያስፈልግ ተባብረን እንስራ ብለን ነው አሁን ካለንበት እየተወያየን እየተነጋገርን ያለ ነው እና እዚህ በበለጠ ደግሞ እየተሳሰርንና እየተገናኘን የምንሰራበት ጊዜ ደግሞ በጣም ውስን ጊዜ ነው የቀረው ብዬ ነው የማምነው። የአፋር አብዮታዊ ግንባር ሰብሳቢ ከአማራ ፋኖ ብሔራዊ ንቅናቄ ሰብሳቢ አርበኛ ዘመነ ካሴ ጋር ተገናኝተው መምከራቸውን ገልጸዋል። ሊቀመንበሩ ሲያስረዱ እኛ ተባብረን ካልሰራን አማራ ከጠፋ አፋር አይቀርም፣ ትግራይ ከጠፋች ደግሞ አማራ አይቀርም። አብረን እንዳንጠፋና ሀገሪቱን ለማትረፍ ተሳስረን መስራትና ትብብር ማድረግ ያስፈልጋል ብለዋል። አጠቃላይ የትብብሩ መንፈስ እኛ ተባብረን ካልሰራን ተያይዘን ልናጠፋ ነው። እያንዳንዱ እሳቤ ጋር ተያይዘን ነው። ምክንያቱም አማራ ከጠፋ አፋር አይቀርም፣ ትግራይ ከጠፋ አማራ አይቀርም እና ሌላ ኢትዮጵያውያን ደግሞ አብረን ካልተባበር እና አብረን ተሳስረን ካልሰራ ነው ደግሞ አጠቃላይ ተያይዘን እንዳናጠፋ ብለን ነው። እሳቤው ይሄ ነው። ከዚህ በላይ ደግሞ መሄድ ትንሽ ይከብደኛልና ቀጣይ ስላለ የሚቀር ነገር ስላለ ብዬ ነው። ነገሮቹ ግን ይፋ የሚሆንበት ጊዜ ሊኖር ስለሚችል ከዚህ በላይ መሄድ ስለማልፈልግ ነው። ቀይ በሬ፣ ነጭ በሬ፣ ጥቁር በሬ ምሳሌ እንዳንሆን ነው ትብብሩ የሚያስፈልገው። ምክንያቱም አፋር ከጠፋ ሌላ ኢትዮጵያውያን ይኖራል ብሎ ስለማናስብ እንደገና ደግሞ ሌላ ኢትዮጵያ ብሔር ብሔረሰቦች ህዝቦች ተጠናተን የምናጠፋ ከሆነ ደግሞ ቀሪ ሰዎች ህልውና ለመጠበቅ በጣም የሚከብድ በመሆኑ አገር ህልውና ለመጠበቅ አጠቃላይ ለኢትዮጵያ ህልውና ለመጠበቅ ነው። ትብብር ከሌለ አገር የሚፈርሳል፣ ህዝቡም አጠቃላይ ስለሚጠፋ በጠናተን እንዳናጠፋ ነው ይሄ ትብብር ያስፈልጋል ብለን ያሰብነው ማለት ነው። አገዛዙ የኃይሎችን ትብብር ባንዳ ማለቱን ተከትሎ ምላሽ የሰጡት ሊቀመንበሩ እኛ የህዝብ ታጋዮች ነን እንጂ ባንዳ አይደለንም፣ ህዝብን የካደው ብልጽግና ራሱ ባንዳ ነው ብለዋል። ባንዳ ከሆንን ህዝባችን አይቀበለንም ነበር ያሉት ሀጂ ኢብራሂም የአገዛዙ ክስ ትርጉም የለውም ብለዋል። እኛ አጠቃላይ አሁን የምንተባበርና አሊያንስ ገና የምናስበው ነገር ይኖራል። ግን እኛ ባንዳ አይደለንም፣ ተሃድዎች አይደለንም፣ አገርም አንከዳም። ብልጽግና ተቃዋሚ ሆነን ታገል ብለን በብልጽግና ተቃዋሚ መሆናችን ደግሞ የኢትዮጵያ ጠላት አይደለንም፣ የኢትዮጵያ ተሃድዎች አይደለንም። ይሄ በወሬኞች ወሬ ነው። ወሬኞች ደግሞ የማይለው ነገር የለም። ሁሉም ነገር እንደፈለገ ነው የሚናገሩት። የኛ ጠላት ደግሞ ኢትዮጵያ አይደለም፣ ለፋኖ አማራ ህዝብ አይደለም፣ ደግሞ ከአፋር ጠላት አይደለም። የኛ ጠላት ማለት ብልጽግና ማለት ነው። ብልጽግና ማለት ድርጅት ነው። ይሄ ድርጅት ደግሞ አገር እንመራለን ተብሎ በለውጥ ምክንያት በህዝብ መስዋዕትነት የመጣ ድርጅት ነው። ህዝቡን መስዋዕት ከከፈለ በኋላ ደግሞ ህዝቡን የካደ ከሃዲ የሚባለው የዚህ ከሃዲ ድርጅት ደግሞ የሌሎችን ደግሞ አገር እንደካደ ማውራቱ ደግሞ ወሬ ነው እንጂ እኛ ወሬኞች እኛ ከሃዲዎች አይደለም፣ ይታወቃል። ህዝቡ ደግሞ ይወስንልናል። ምክንያቱም እኛ ከሃዲ ከሆን ህዝቡም ይመሰክርልናል። እኛ ደግሞ የኢትዮጵያ ከሃዲዎች አይደለንም። ትብብሩ ግን ለማላው ዓለም ነው እየደገፈን ያለነው እና ዓለም ስለሚደገፈን ደግሞ የገሌ ባንዳ ነው የገሌ የሚባለው ነገር ደግሞ ወሬን ማሰራጨት ነው እንጂ ትርጉም ያለው ነገር እንዳልሆነ ነው የሚገልጸው። በሰሜን ሸዋ ጻድቃኔ ማርያም ገዳም በተከሰተ የመሬት መንሸራተትና ርዕደ መሬት የ14 ሰዎች ህይወት አለፈ። በሰሜን ሸዋ ሀገረ ስብከት ስር በሚገኘው ታዋቂው የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ድንገት በተከሰተ ርዕደ መሬትና የመሬት መንሸራተት አደጋ የ14 ሰዎች ህይወት ሲያልፍ በሌሎች በርካታ ሰዎች ላይ ደግሞ ከባድና መለስተኛ አካል ጉዳት መድረሱን ሀገረ ስብከቱ አስታውቋል። የሰሜን ሸዋ ሀገረ ስብከት ባወጣው መረጃ መሰረት አደጋው የተከሰተው ከክረምቱ መግባት ጋር ተያይዞ በአካባቢው በጣለው ከፍተኛ የዝናብና የመብረቅ ድምጽ ተከትሎ በተከሰተ ድንገተኛ ርዕደ መሬትና የመሬት መንሸራተት ነው። በወቅቱ ለጸበል ለሱባኤና ለንግስ ከአራቱም አቅጣጫዎች ወደ ገዳሙ በመጡ ምዕመናንና ወዳጆች ላይ በደረሰው በዚህ አሳዛኝ አደጋ የ14 ሰዎች ህይወት ወዲያውኑ ያለፈ ሲሆን በ5 ሰዎች ላይ ከፍተኛና በ2 ሰዎች ላይ ደግሞ መለስተኛ አካል ጉዳት መድረሱ ተረጋግጧል።
አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም